ጉድ 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 ጉድ! እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እኔ የምለው ዛሬ ስለ ገንዬ ላወራ ነው፣ ግን ያው እንትን ፊቴ እኮ ትክክል ነው። በቪዲዮ ሳየው የሚጣመመው ለምንድን ነው? እኔ እንዴት ሁኜ ልስራ? ያ ረብ እንዴት ሁኜ ልሰራ ነው? ቆይ ነው ወይስ የሰይጣን ነገር በቪዲዮም እንዳላምር ፈልጎ ነው? ችግር የለውም። በአካል የምታውቁኝ ታውቁኛላችሁ፣ ግን የእውነት ፊቴ እየተጣመመ አይደለም። እንዴት ብዬ ልስራ? እኔ ራሴን ቪዲዮን ሳየው ፊቴ እየተጣመመ ነው። ደግሞ አይኔ እዚህ ጋር እያበጠ ነው፣ እዚህ ጋር እያበጠ ነው። ምን እንደሆንኩኝ አላውቅም። ጌታን ምን ላድርገው? እዩት እዚህ ጋር። እኔማ ድንች ኪያር አሪፍ ነው ብለውኝ አንድ ቀን ሞከርኩትኝ። ወይኔ ጌታ ሆይ፣ ፊቴ ላይ ደግሞ የሚያስጠላ ነገር ሊጨመር ነው። ያ ረብ አንተ ትበልኝ እስኪ። እና ልንገራችሁ፣ እንዴት ናችሁ? ደህና ናችሁ? አቤት አቤት አቤት! አረ እንደው አንዳንድ ሰዎች እንደው ጭንቅላታችሁ እንዴት የተመረዘ ነው! የእውነት ገኒ በአፍ ልትናገር ትችላለች። እስካሁን ድረስ አልታረቅንም። አሁን እኔ እና እሷ እንደተጣላን ነው። እንደ ይሄ ቪዲዮ እንዳይደርሳት ፈጣሪ እጸልያለሁ። አንቺ አሽቃባጭ ምን አገኘሽ ምን አገባሽ ብላ ደግሞ እንዳስደውኝ። ግን እግዚአብሔርን ነው የምላችሁ፣ እንደው ምን ሆናችሁ ነው? ገኒ ባለባት ጸባይ ትሳደባለች፣ ትናገራለች። ግን ደግሞ ይሄ እንደ ነገረኞች እንደዚህ አዙራ ምናምን ሌላ ተንኮል አትፈጥርም። ነገሩ ካለፈ አለፈ ነው። የሆነ ቂም ነገር የለባትም። እና ግን በቃ እድሏ ምን አይነት ሰው እንደማይወጣላት ዝም ብዬ አሰብኩት፣ ከራሴ ጀምሮ ማለት ነው። እኔም ተናግሬያታለሁ እንግዲህ ሶሪ ስለተናገርኳት። ግን በቃ እንዲሁ ዝም ብዬ አሰብኩ ነበረ። ትናንት ቪዲዮ ስትሰራ የውሸት መስሎ ነበረ። ይቺ ጎንደሬዋ ምናምን የምትባለው ይቺ ሀገርን ስም የምታጠፋ ይቺ ደነዝ ማለት ነው። ስለ እሷ ወይ እሷ አይደለች እንደ ዩቱብን ያስተካከለችላት? ለምንድን ነው አይገኒ ብያለፍ የነበረ አንዷ ጓደኛ የኮነች አሁን እንደዚህ ያድርገውባት እና አብርሽ የቀያው እንደዚህ ሊያስተካክሉላት ነው፣ በቃ ለዛሬ ተቀጥሯል ምናምን ሲሉ እንዴ የእውነት ነው ለካ። ምን ልሆን ብለሽ ነው? ያቺ ደግሞ ማን ጎንደሬዋ ነች? ኧረ እንደው ጎንደር ሻባሽ ይጥፋና ቆይ ምን አርጊ ነው የምትላት? እግዚአብሔርን እኔ ምን እንደ ከነከነ ታውቃላችሁ? የኔ ታውቁታላችሁ። ወደ 7000 ምናምን ሰብስክራይብ ያለው ልጁ ወይ የተጠቀምበት ወይ ለኔ ያልተወው ቁጭ አድርጎ አይን እያየሁት እንድቃጠል ያደረገው ልጅ አለና እሱን የሚያስተካክልኝ አጥቼ ይኸው ተቀምጧል። እና እሱንም ትዝ አለኝና በጣም አዘንኩኝ። ማለት ምን አይነት ጉድ ነው? ቆይ እውቀት ይሄን ያህል ተደፍን? ይሄን እውቀት ማለት ለሰው ልጅ ይሄ ነው ለእናንተ እውቀት? ሰውን ማንገላታት፣ ሰውን እንዴ ምን ታርጋችሁ? ይችልሽ ግን ምን ትስራ? ኢትዮጵያ ላይ እኮ አሁን ላይ ማለት ነው እኔ እግዚአብሔር ይመስገን አይደለም ይሄ ዩቲዩብ አይደለም ብቻ እኔና ልጄ ደህና። እኔ እዚህ ሀገር ከመጣሁኝ ትዝ ብሎኝ አያውቅም። የዩቲዩብ ብር አይደለም እንኳን በልቼ ቀምሾ የማላውቀው እድሜ ለካሃዲዎች እነሱ ናቸው ሲወጡ የነበረው እኔ አላውቅም። 4 ዓመት የሰራሁት ቪዲዮ አመናችሁም አላመናችሁም በልጄ እምላለሁ 3000 ብርና 1000 ብር ነው 2 ጊዜ የተከፈለኝ የሰጠኝ ሰው የሰጠኝ። ከዛ ውጭ አላውቅም። ራሳቸው ነበር የሚሆኑት። አልሞላለሽም ምን አላልሽም እያሉ ማለት ነው። ገባችሁ? ግን ሰብስክራይቡ ያሳዝነኝ ነበረ። እግዚአብሔር ይመስገን አሁን እዚህ ስራ ስለምሰራ ምንም አይመስለኝም። እና ኢትዮጵያ ላይ ስራ ካልተሰራ አይኖርም። ሶሪ እና ካልተሰራ አይኖርም ታውቃላችሁ። ይችኛዋ ደግሞ ጉዴራ የሆነች ነቀዝ ምን አርጊ ብላ ነው የእሷን እንትን እንዳትገባ እንዳትወጣ አድርጋ ዩቲዩባን ያያያዘችው አፈር ትብላና ማለት ነው። እኔ እኮ ዩቲዩብ ላይ እከታተላታለሁ ግን አለቃትም ነበረ። ማንት ጎንደሬዋ ነው? ቴክስት ጎንደሬዋ ነው እንዴ ስማ? ቲጂ ጎንደሬዋ? ኧረ እናቴ እንደዛ ነው እንዴ ስማ? እንደዛ ስትል ገኔ አላወቅኳትም፣ ግን በስም ብቻ ነው የማውቃት ማለት ነው። እና ግን ከሚገርማችሁ ከዩቲዩብ ላይ የምከታተላት አንደኛዋ ናት። የሆነ አበላሏም ይዘጋኛል፣ ግን በቃ የሆነ ሁኔታዋ ምናምን የሆነች አጋሰስ ነገር ናት የእውነት። እና የሆነ ግብስብስ አድርጋ ስለምታቀራርብ ምናምን እንዴ ሰው ሁሉ እንዴት ነው ኑሮ ነው የሚኖረው ምናምን አልነበረ የእውነት። የሆነ እንደዚህ ነው ከባሏ ጋር ብትኖረው እንደዚህ ተግበስብሰው ነው የሚኖረው የሆነ ነገር የሆነ ነገር አካብዳለሁ ብቻ የሆነ ጽድትድት ምናምን ማድረግ በጣም ነው የምወደው። ግን ታውቀኛለሽ ማለት ነው። እና የእሷ ነገር በቃ የሆነ ግብስብስነቷ ምናምን እንግዳ ሲመጣለ እንግዳ ያላት እንትን ምናምን ነገር አያት ነበር ግርም እያለኝ ማለት ነው። አሁን እኮ አንድ ጓደኛዬ ሸር ታረግልኛለች ቲክቶክ እሷ ናት እንዴ
ቆይ በራሷ እየሰራች ነው። ምኑንም እየሰለቀጠች እየዋጠች እየሰራች ነው። በቃ ሰው እንደ ጉድ ነው የሚያያት። ይበቃታል አይደል እንዴ? ከዛ ውጭ የሰው ዩቲዩብ ምን እሷ ልትሰራበት ነበረ። ሰው ግን እንደተመሰገነ ለምንድን ነው የማይቀጥለው? ለምንድን ነው የማይቀጥለው? ደግሞ እኮ አመሰግናለሁ ብላ ህዝብ አውቋት። ኧረ በስመ አብ ሼም ነው፣ እግዚአብሔርን ሼም ነው። እንዴት አይደረግም? እውነት እኔ ገኒ ጋር ተጣልቻለሁ ብዬ ዝም ማለት አልቻልኩም። ይሄ ጸብ ስላችሁ ማንም ሰው እንደሚነጋገረው ነው የተነጋገረ ነው። እኔ የዛኔ ማንም ዩቲዩበር እኔ ሳይለኝ እሷ ጋር ሄጄ ነው መስራት የጀመርኩት። ስለዚህ ውለታው አለብኝ። የእውነት ገኒ ምርጥ ሰው ናት። ምግብ ስትሰራ እንኳን በእጇ አይደለም በእግሯ የረገጠችው ይጥማል። የእውነት እንዲህ ነካ ካረገረችው ራሱ ምግቧ ራሱ እግዚአብሔርን በጣም 100% እኔ እና እሷ የምንስማማው ምግብ ላይ ነው። ምግቧ በጣም ነው የሚጣፍጠው። የነካችሁ ክንዷ የነካው ይጣፍጣል። በጣም ባለሙያ ናት። ሲቀጥል ደግሞ ለሰው እንዲህ እንዳልኳችሁ የሆነ የጥምዝ የሆነ ተንኮል አይደለም። ፊት ለፊት ትናገራለች፣ ፊት ለፊት ትጨርሳለች። መናገር ያለባትን ነገር እንጂ ለነገ ወይ የሆነ ነገር አቆይታ ምናምን እንደ ሰው እንትን አትልም። የሆነ ተንካሴስ የሆነ አመለካከት የላትም። ፊት ለፊት ነው ሁሉ ነገር። የምትናደድም ከሆነ ተናዳ ትናገራለች ምናምን አለቀ። ደግሞ ዩቲዩብ ስራ ነው፣ ግዴታ ነው። ትጥረገረጋላችሁ፣ ታጥረገረጋላችሁ። እና ግን የእውነት በጣም ተናድጄ ነው ስትነግረኝ አንዷ ጓደኛዬ ደግሞ ከብዙ ጊዜ ይቺ ልጅ ሲነግሩኝ እዚህ እከፍትላችኋለሁ እያለች ብር እንደምትበላቸው ነው፣ ጌታ ብር እንደምትበላቸው ነው የነገሩኝ። እና ገረመኝ። እንዴ ምን አይነት ጉድ ነሽ አንቺ ሴትዮ! ተመስገን በይ። ልጅ አለሽ? ልጅ አይቻለኝ። አዎ። እና ባላለሽ? በቃ እየኖርሽ ነው። ከዛ ውጭ ምንድን ነው የምትፈልጊው? እየኖራችሁ ነው። ምግብ የለ ምናምን ብለሽ መውሰብ እንዳልከፈትሽ አሁን በሰው ላይ እንደዚህ ትጫወችባት። ተው እንጂ አንዳንዴ እንተሳሰብ። ጥሩ አይደለም ማለት የሰው ግፍ። የገኒ እንባ ደግሞ በጣም ከባድ ነው ስላችሁ። በቃ ስታለቅስ ራሱ ማለት ነው እኛ የበደልናት ራሱ ካለ እኔ በደል የለብኝም ራሷም ታውቃለች። ተነጋገርን፣ አለቀ። ልጆቿ ነክቼባት ነበረ። እሱም ደግሞ ለምን አትሰጧትም ቪዲዮዋን ከምትሸጥ ለምን የስልክ መግዣ ገዛችላት ምናምን ብዬ ነው። በሱ ነው ትንሽ የተኮራረፍ ነው እንጂ ሌላ ችግር የለብኝም። ግን እናትን የሚያክል ሰው በእናቴስ ቢደርስ ወይስ በእህቴ ቢደርስ ብላችሁ አስቡት እናንተና። ሰው እንባ እሳት ነው። ግን የእውነት እኔ ያለቀስኩባቸው ሰዎች ራሱ በቃ የሆነ አንድ ቀን ዋጋቸውን እንደሚከፍሉ ነው የማውቀው። እንባ ጥሩ አይደለም። መናገር ችግር የለውም። እንባ ማለት ግን በጣም ከባድ ነው። እና ምንድን ነው እንዴት አይነት እድል ነው? እንደው እናንቺ ያለን እድል እንደው ገንዬ ያው እንዳልኳችሁ ቪዲዮ ባይደርሳት ደስ ይለኛል። ምክንያቱም ከልቤ የሰራሁትም ስለማይመስላት ማለት ነው። እኔ ግን ያው ከልቤ ነው። ምክንያቱም እኔም አለብኛ ዩቲዩብ የተወስዶ ያው ገና ከአዲስ ዩቲዩብ ጋር ያው ገና 2000 ምናምን ነው እየታገልኩ ነው ያለሁት። እና አሁን ገኒ የምልሽ ነገር ምንድን ነው? ኢሜልሽን ምናምን ፓስወርድሽን ምናምን እራስሽ ያዥ እና ብለሽ ይቀራው። እግዚአብሔር ይመስገን አንቺ በጣም ብዙ ሰው አለሽ። እነሱ ካስፈለገ እነሱ የያዙት የሆነ ነገር እንኳን ቢመጣ በሜሴጅ ምናምን። አንቺ ደግሞ ጎበዝ ናት እኮ እግዚአብሔር። እኔ እንደሱ አላውቅም። እኔ ተማርኩ ብያለሁኛ አላውቅም፣ የሆነት አላውቅም። እሷ ግን የሆነ ሜሴጅ ሲመጣ ነካክተውት እኮ ነው ምናምን፣ ከዛ ይሄ እኮ እንደዚህ ነው ምናምን ብላ እራሷ ትነግረኛለች። እግዚአብሔር በጣም ጎበዝ ናት፣ በጣም ማለት ነው። ሳትማር የተማረች ናት እና በብዙ ነገር የምትደነቅ ናት። ግን ደግሞ ይሄ በመለፍለፍ ምናምን የስድቧ ምናምን የተለመደ ነው። በቃ ልመዱ። ዩቲዩበር እንደውም አንዳንዴ በታወቃችሁበት ስትሄዱ ሰው ይለምዳችኋል። በታወቃችሁበት ማለት ነው። በምግብ ከሆነ ሰው ሁልጊዜ መስራት ያለበት ምግብ ምናምንና በስድብ ከሆነ በዛ መቀጠል ነው። እንግዲህ ምንም ይደረጋል እንጂ ክፋት የላትም። እና ያም ይወስዳል፣ ያምን ያስተካክላለሁ ይላል፣ ይወስዳል፣ የሆነ ነገር ያደርግባታል። የሆነ ኧረ ግፍ ነው፣ ጌታ ግፍ ነው እንዴ! ይቺ ሴትዮ የምታደርጋችሁ ይቺ ነጫጭባ ግን እግዚአብሔርን። እኔማ ወደፊት የማገባው ባለ ራሱ መከታ መሆን አለበት። የሆነ ሰው በእኔ ላይ ሊቀልድ ሲፈልግ፣ የሆነ ሰው በእኔ ላይ የሆነ ነገር ሊያሾፍም ሆነ የኔን የሆነ ነገር ሊወስድ ሲፈልግ ዋ አብሎ ቋ የሚያረግ ነው የምፈልገው።
እንደዛ ነው የምፈልገው። ኢንሻአላህ ደግሞ እንደዛ ነው የማገኘው። ያው አለምረውም እንደዛ ነው ተናግሬያለሁ። ዋ እንጂ እኔ ባልችላችሁ እናቴ ትሙት ለወንድ ልጅ ወንድ ነው ሴት ልጅ አሁን እቺ ባል ስላላት ምናልባት በባሏ ተስፈራ ትችላለች፣ ግን ብታገኛት እንደዚህ ያልክሽ ቦቻችከሽ ብታያት ደስ ይለኛል። ለማንኛውም እንደዚህ አይነት የሰው ሀቅ ለመብላት የምትሮጡ ሰዎች ይቅር ይበላችሁ። በምን ሰርታ ትተዳደር? ቢያንስ እንኳን ሰው የሚያውቃት በዚህ ነው። ትስራበት፣ ኧረ ትኑርበት። እንደው በጣም ጎበዝ ናት እኮ ኢትዮጵያ አሁን በብዙ ነገር ጭንቀት ውስጥ ነች። እውነት ሄደው እኔ እግዚአብሔር ይመስገን ደህና ወደዚህ አሾልኮኛል። አሁንም ስራዬን ይባርክልኝና ልስራ ለልጄ ልኑርበት እና ገንዬ ደግሞ ትረፍበት። በቃ ሰርታለች እንግዲህ እና በዚህ እንኳን ትተዳደርበት። ዩቲዩብን ማንም ሰው የሆነ ነገር አስተዋውስት ባሉ አስተካክላችሁ መልሱ። የእናንተ ሀቅ አይደለም፣ የራሱ ሀቅ ነው። እየወሰዳችሁ አታድርጉ። አትብሉባት። እንደው በቃ መቼም እያለቀሰች ሰው ለምዷታልና አንያዝም ነው አይደለ? አፈር ብሉ፣ አፈር ያስበላችሁ። አረ የእሷ ትክክለኛና የውሸት እንባ ያስታውቃል። ሲጀመር ከልቧ ሲሆን እኔ አውቃለሁ፣ የእውነት አውቃለሁ። አዎ ብዙ ታውቃታላችሁ። አዎ እና ስላለቀሰች ሁልጊዜ ተለምዳለች እና ማንም አያግዛትም ብላችሁ እየመጣችሁ የእሷን ዩቲዩብ የእሷን የሆነ ነገር ወስጄ እቀራለሁ እንዳትሉ። በጣም ጥሩ ሰዎች አሏት ካጠገቧ መስሏችኋል። እነሱ ምንድን ነው ችግራቸው? እስከሚያጣሩ ድረስ እሷ ታለቅሳለች። ካጣሩ በኋላ ግን ዝም አይሏትም፣ ያግዟታል። ቪዲዮውን በእጅ ይዤው ስለሆነ ነው እንደዚህ እንቆጠቆጥ እንደ ጎጃም እስክታ የሚሉባቸው። እንግዲህ ድምፄን ከሰማችሁ ይበቃል። ድምፄን ስሙኝ እና እኔም ደግሞ ትንሽ የሆነ ጭንቀት እየጨነቀኝ ስለሆነ ጸልዩልኝ፣ እንዲሁ አድርጉልኝ እንዲስተካከልልኝ ማለት ነው። በጣም ወዳችኋለሁ የኔ ውዶችዬ እና ገንዬ አይዞሽ በርቺ፣ ከጎንሽ ነን። አዎ እንዴ ከጎንሽ ነን። ምንም ነገር የምንረሳው ነገር የለም። ብዙ ጊዜ ኖረናል፣ በተለይ ከኔ ጋር ያው መጨረሻችን ሰይጣንም ቢሆን በመሀል ቢገባ ያለ ነው። ሰው ልጅ ይጣላል፣ ይታረቃል። ስለዚህ ያው እንደዛ ነው። የኔን እድልም ደግሞ ታውቂያለሽ፣ ያው መድረስ እንኳን አይቀርም። አታድርሱ ስላልኳቸው አሁን ሸር ነው ብታደርጉላት እና ገንዬ አይዞሽ በርቺ። እግዚአብሔር እኔ ያችን ክፋት በፍጹም አልፈልግም። ምክንያቱም የመጀመሪያ ዩቲዩበር አንቺ ነሽ ያገኘሁሽኝ እና የሌሎችን ችግር እንደ ራሱ አድርጋ የምታይ ሴት ናት። የእውነት ብር የማይወድ የለም መቼም። ብር እንደዚህ ነው ምናምን እሷ ምናምን የምትለው ብር የማይወድ የለም። ምንም ማድረግ ይቻላል፣ ምንም ማድረግ አይቻልም። ሁሉም ሰው ብር ይወዳል፣ ምክንያቱም የሚያኖረው ብር ነው። እና አረ ለዚህ ላይ እኔም ደግሞ ጸልዩልኝ። አረ በስመ አብ ወልድ እንዴ እንዳረጀ ሰው እዚህ ጋር እኮ መቶ ሊቆለል ነው ወይ ጉድ! ግን እንቅልፍ ነው አሉ። ይኸው አንድ ወር ሊሆነኝ ነው፣ አንድ ወር ምናምን። ይሄኛው ደህና ነው እናቴ በስመ አብ። እና ለማንኛውም ወዳችኋለሁ። እንግዲህ መስዋዕትነት መክፈል ከዚህ ይጀምራል። ራሴን ለመጠበቅ እሞክራለሁ። ወዳችኋለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ ውዶችዬ። ባይ ባይ።